የገናና የጥምቀት በዓላት በደማቁ ከሚከበርባቸው የኢትዮጵያ ከተሞች መካከል ጎንደር አንዷ ናት። ለጥምቀት በዓል ወደ ጎንደር የሚመጡ እንግዶችን ለመቀበል ዝግጅት መጠናቀቁን የጎንደር ከተማ አስተዳደር አስታውቋል። የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው የጥንታዊ ስልጣኔና የበርካታ ታሪካዊና ሃይማኖታዊ ቅርሶች ባለቤት የሆነችው ጎንደር አሁን ላይ በኮሪደር ልማት ውበቷ የበለጠ መጉላቱን ጠቅሰዋል። ከተማዋ በፈጣን የልማት እንቅስቃሴ ውስጥም ትገኛለች ብለዋል። ባለፈው ዓመት የጥምቀት በዓልን ጎንደር ያከበረ እንግዳ አሁን ላይ ውበቷ የበለጠ የፈካና የተገለጠዋን ጎንደር ነው የሚያገኘው ሲሉም ተቀዳሚ ምክትል ከንቲባው ተናግረዋል። በከተማዋ ፈጠራና ፍጥነት በታከለበት መንገድ እየተከናወነ ያለው የኮሪደር ልማት የከተማዋን ገጽታ ከመቀየር ባለፈም የኢኮኖሚ እንቅስቃሴዋን እንዳነቃቃው ነው የተናገሩት። ለ2018 ዓ.ም የጥምቀት በዓል 2 ሚሊዮን ያህል ጎብኚዎች ወደ ከተማዋ ይመጣሉ ተብሎ እንደሚጠበቅ ያነሱት አቶ ቻላቸው ለዚህ ደግሞ እንግዳ ተቀባይ የሆነው የጎንደር ሕዝብ በጉጉት እየጠበቀ ነው ብለዋል። ጎንደር የዛሬ ዓመት የመጣ አሁን አያውቃትም። በዛ ደረጃ ነው ለውጡ ያለው። ዘንድሮ እስከ 2 ሚሊዮን ሰው ድረስ ይመጣል ብለን ለዛ ነው ዝግጅት እያደረግን ያለን። ሆቴሎቻችን በዛ ደረጃ ነው እየተዘጋጁ ያለ። ህዝቡ 2 ሚሊዮን ሰው ሲመጣ ሆቴል ይዞ አይደለም፣ ግን ህዝቡ ጋር ነው አብሮ የሚለው። አሁን ወዳጆች አሉ። ለአብሮነትም የሚፈጥረው ትልቅ ኢንተራክሽኑ ከፍ ያለ ነው። ወዳጁ ነው። አሁን ሰርግ የሚጠራሩ በሀዘን በደስታ አብረው የሚገናኙ አሉና እሱን ነው አንዱ ማጠናከሪያ አድርገን ህዝብ ለህዝብ በዚሁ እንሰራበታለን ብለን እየሰራን እንገኝ። ቀን በስራ የተያዘ ሰው በየትኛውም ሰዓት ወደ ከተማው የገባ እንግዳ ምሽትም ላይ ገብቶ የሚያይበት እድል ተፈጥሯል። ጥምቀትን የመሳሰሉ ክብረ በዓላት የህዝቡን አብሮነት በማጠናከር ረገድ ከፍተኛ ሚና እንዳላቸውም ተጠቅሷል። በዓሉን በጋራ ከማክበር ባለፈ ዘላቂ ወዳጅነት የሚመሰረትበት እንደሆነም የተነገረው። ወደ ከተማዋ የሚመጡ ጎብኚዎችን የቆይታ ጊዜ ለማራዘም የተለያዩ ተግባራትም እየተከናወኑ እንደሚገኙ ተገልጿል። ላብነትም ታሪካዊ ቅርሶችን ከመጠበቅና ከማደስ ባለፈ በተለይም ህይወት በአብያተ መንግስታት በሚል በዚያ ዘመን የነበሩ ሁነቶችን የሚያሳይ ትዕይንት ተጀምረዋል ብለዋል ተቀዳሚ ምክትል ከንቲባው። ይህም በተለያዩ ገዢዎች ዘመን የነበሩ ትዕይንቶች ከጽሁፍ ባለፈ በተግባር ማሳየት የቱሪስቶችን ቆይታ እንዲያራዝም እየተደረገም ነው ብለዋል። ህይወት በአብያተ መንግስት ምን ይመስል ነበር የዛን ዘመን ብለን ኦልሞስት ከ400-500 ወጣቶች በላይ በዛ ውስጥ እንዲሳተፉ አድርገን ትወናው ነገስታቱ ምን የተጫሙት ምንድነው የሚለብሷቸው አልባሳት አብረው መኳንንቱ መሳፍንቱ ምን ያደርግ ነበር የሚለው እሱን በጽሁፍ የተቀመጡ ነበሩ። ይሄን ይጫሙ ነበር የሚል በናሬት የተደረጋል። እሱን ወደ አክቹዋል እንትን የመቀየር ስራ ሰርተን በዛን ዘመን የነበሩ ጥበቦችን እዛው ቱሪስቱን ፕራክቲስ እንዲያደርግና የቆይታውን ጊዜ ማረዘም ላይ መሰረት አድርገን እየሰራን ነው። ከዚህ ባለፈ በቀን ብቻ ይከናወን የነበረውን የጉብኝት ጊዜ በምሽትን በማስጀመር ወደ ከተማዋ ለተለያዩ ጉዳዮች የሚመጡ እንግዶች ታሪካዊ ቦታዎች እንዲጎበኙ እየተደረገ መሆኑንም ገልጸዋል። በዚህም የጎብኚዎችን የቆይታ ጊዜ ከማራዘም ባለፈ ለከተማዋ ኢኮኖሚ መነቃቃት ጉልህ ሚና እንዳለው ነው የጠቀሱት። ቦታው እጅግ በጣም የተለየ ከ400 ዓመታት በፊት ተገነባ የተሰራ የታቦታት ማደሪያ ያሉት እዛው ላይ ድባቡ እጅግ በጣም አይረሴ የሆነ ድባብ ያለበት ነው። ባህሉም እምነቱም አጠቃላይ ያለው ትውፊት የሚታይበት ከ400 ዓመት በኋላ ነው በዚህ ደረጃ ያደረግነው። እየፈረሰ ጨርሰን የነበረ ነው። እሱንም አዲሱን ገጽታውን የነበረውን ቀድሞ የነበረውን ገጽታውን መመልከት የሚችሉበት ስለሆነ እንዲመጡ ጥሪን አቀርባለሁ። የተለያዩ ታሪካዊ ቦታዎችን ለመጎብኘት እንግዶች ወደ ከተማዋ እንዲመጡም ጥሪ ቀርበዋል።